ኢትዮጵያ ለመጣ እኔ አሜሪካ እየኖርክ ጫማ ልጠርግልህ ነው። ድምጻውያን ስለ አዶናይ ምን እንደሚሉ እንሰማለን። አይችልም ነው ያ ሁሉ ግንጥ የሚመስል አስተናገድ አዶናይ ምን አሁን አዶናይ ላይ ያችሁትም ክብረ በዓል የበታችነት ስሜት የሚያጠቃችሁ ብዙ ሰዎች አላችሁ። I don't know why እንዴት አሜሪካ እየኖርክ የበታችነት ስሜት ይሰማሃል? እሺ እዚህ ጋር ቁጭ ይበላል ካንቺ እዚህ ጋር ቁጭ እንጃ እንግድ እዚህ ጋር ቁጭ ላሉ ካንቺ አዶናይ ጥሩ ስም አለው፣ ህዝቡ ተቀብሎታል፣ ህፃናት እንዲረዱ ይፈልጋል። ገንዘብ ማሰባሰቡ ላይ ችግር የለብኝም። እኔ ጊዜ የታመሙ ህፃናት ሲኖሩ አዛውንቶች ሲኖሩ የሆነ ችግር ሲኖር ምንም ጥያቄ እንዳትጠይቁ ቶሎ ብለው እንደምላችሁ አንተ ምቀኛ አንተ ምናምን እኔ እንደዚህ ነገር አልሰማም። ጥያቄ ጠይቃ እንዲህ ያለ ነገር ሲመጣ ተንደርድራችሁ ቪዲዮ ተሰሩና የሰራችሁበት ቪዲዮ ጥያቄ ያደረጋችሁበት ነገር ይመለስ አይመለስ ሳይታወቅ አሸሸ ገዳሚ ውስጥ ትገባላችሁ። ድምጻውያን ስለ አዶናይ ምን እንደሚሉ እንሰማለን። አይችልም ይቅርታ ንዋይ አዶናይ ምን አይነት ሰው ይመስላል? አስቱ አዶናይ ባይኖር ቲክቶክ ምን የሚል ይመስልሻል? ቴዲ አፍሮ ከአዶናይ ምን ታዘብ? ቬሮኒካ አዶናይ መች ነው ይበልጥ የተመቸሽ? ልጅ ማይክ አዶናይ ሪፖርት እያደረጉ ያሉትን ሰዎች ምን ትላችኋለህ? ፋራ ማህሙድ አዶናይ የሰራው መልካም ተግባር የሚረሳ ነው? እንዴት ይረሳል? በመጨረሻ ጃኒ ለአዶናይ ምን ማለት ትፈልጊያለሽ? በቀጣይ ማን ይቅረብ ኮሜንት ያስቀምጡ። ያበደ ነው እንግዲህ ዳኒ ሮያል ትክክለኛ ኤክስፕላኔሽን ነው የሰጠው። በሀገሩ ጉዳይ የማይደራደር እንግዲህ ጥሩ ሰው እንግዲህ አግኝተናል እስካሁን ድረስ የተሻለ ነገር እኔ እንጃ የምናየው ነገር ሁሉ ጥሩና መልካም ነገር ነው። እንግዲህ ይበል ይቀጥል እንላለን። ቴንክ ዩ ባሌ የሚገርም ስጦታ ሲያምር ለሱ በጣም ትልቅ ቦታ እንዳላት በተደጋጋሚ በተለያዩ መድረኮች ሲናገር የነበረችውን የድንግል ማርያምን ምስል እንግዲህ አምጥተው ሰጥተውታል። በጣም ደስተኛ እንደሆነ እንግዲህ በተደጋጋሚ እየተናገረ ነበር የነበረው ላይቭ ላይ በነበረው ቆይታ ነው ያ ሁሉ ግንጥ የሚመስል አስተናገድ አዶናይ ምን አሁን አዶናይ ላይ ያችሁትም ክብረ በዓል አንድ ሰገጡማ ብልሱማ አውሮፕላን ላይ ጆን ዳንኤል ተንጠልጥሎ ታሰረ። እሱ ደግሞ ልደት ያከብራል አውሮፕላን ላይ። ይሄ ህግ አይፈቅድም። This is crime, by the way. No one cannot celebrate in the plane. አውሮፕላን ላይ እንዴት ሻምፓኝ ትከፍታለህ? ኩይዋ አውሮፕላን ላይ ልደቴ ምናምን ሁለተኛውን ሻምፓኝ ከፈኛል። ቡልሺ አንተ ሳፋፊት ላም የመሰልክ ሰውዬ ማለት ነው። ፕሌን ላይ ልደቱን ማክበሩ ነው የገረመ። ገና አይናችሁ እያየ ጨረቃ ላይ ማርስ ላይ ሁሉ ያከብራል። ምክንያቱም ስለሚገባው። አንተና መሰሎች ደግሞ እንዲሁ በቅናት እየተንጨረጨራችሁ ታልቋታላችሁ እያንዳንድሽ ማለት ነው። በቃ አዶናይን እንደሆነ መሆን አይቻልም። እንግዲህ ትክክለኛና አጭር ምላሽ ነው የሰጠችው። ሌላ ምንም አይነት እንግዲህ መድገም አይጠበቅብኝም። እዚህ ጋር ምንድነው በዚህ ልክ እንግዲህ አንጨረጨረው ነገር ስታይላቸውን እንግዲህ በአሜሪካ ማድረግ ለነሱ እንደ ትልቅ ነገር ነው የሚቆጠረው። እሱ ደግሞ በቀላሉ መንገድ እንግዲህ በዚህ ሰዓት እንደዚህ አድርገው ሲያዩ ጭራሹኑ እዛ ያሉት ኢሪቴት እያደረጋቸው ነው። እንግዲህ ያው አጠቃላይ ባይባልም አብዛኛው ግን ወደ አዶናይ ድጋፍና ወደ አዶናይ የእርዳታ ማሰባሰብ ውስጥ ተቀላቅለዋል። እንግዲህ አንዳንድ ደግሞ እንደዚህ በመሃል ብቅ የሚሉ እንክርዳዶች አይጠፉም። ያው እንችላችኋለን ችግር የለም እንላለን። አንዱ ደግሞ ሊስትሮ ሆኖላ ጫማ ይጠርጋል። እካክ ይሄ ሊስትሮ ሆኖ የሄደው በጣም አዘንኩኝ። ከኢትዮጵያ ለመጣ እኔ አሜሪካ እየኖርክ ጫማ ልጠርግልህ ነው። ከኢትዮጵያ ለመጣ ምናምን ማንም ይምጣ አብይ ይምጣ ማንም ይምጣ አስበዋል። እኔ ጫማ እየጠረኩ ና ጫማ ልጠርግልህ ሞቴን አቅርበው የዛኔ ሞቴን ነው የምመኝ። ፉል ታይም መካኮች እንደዚህ ናቸው። ምን ህይወትን አይቀይራል ቢልን አይከፍል። በዚህ ደረጃ መነጠፍ አይ ቲንክ የበታችነት ስሜት ይመስለኛል። እዚህ ጋር እኔ እንጃ የሱ ፕሮፌሽን ነው አይደል? ዶክተር ሊስትሮ ብሎ ስራውን እየሰራ ያለው ነው። ለምንድነው በዚህ ልክ የሰው ፕሮፌሽን እየናቀ ያለው? እኔ ሊገባኝ አልቻለም። እንግዲህ አዶናይ ፕሮፌሽኑን አላቀም ከሱ ጋር ነው የከረመው። እንግዲህ
ለምንድን ነው ዝቅ ብሎ መስራትን እንደ ሽንፈት እንግዲህ እኔ እንጃ እንደዚህ አይነት ማህበረሰብ ስላለን ነው እንግዲህ ለማደግም ትንሽ ከበድ ያለን እና ይሄንን ኢጓችንን ነው ከጭንቅላታችን ማውጣት ያለብን። ልጁም እንግዲህ ይሄንን ነገር ነው እየሰራ ያለው እንግዲህ ጫማ መጥረግን እንግዲህ በዚህ ልክ እኔ እንጃ እንደዚህ አውርዶ ማየት ለኔ የበታችነት ስሜት የሚያጠቃችሁ ብዙ ሰዎች አላችሁ። I don't know why እንዴት አሜሪካ እየኖርክ የበታችነት ስሜት ይሰማሃል? እንዴት ምድራዊ ገነት ሀገር እየኖርክ የበታችነት ስሜት ይሰማሃል? እንዴት ሊስትሮ የምን አባቱ የሊስትሮ ቢዝነስ አለ አሜሪካን ሀገር እካክ ደነስ ካሉንክ የምን አባ አሜሪካን ሀገር መጣ ነው እንደ ጫማ የምትጠርገው ዝምባ እንደ ኡበር በስንት መከራ አይሻልም እንደ ኡበር የማንንም ግም ጫማ ጠርጋለህ እንደ አሜሪካን ሀገር ኢትዮጵያ አስቸግሮ ነው ኢትዮጵያ ቸግሮ ትጠርጋለህ አሜሪካ ደግሞ ጫማ ልጥረግ እንዴ ለምን ዝም ብዬ ሞት አይቻለኝም እንዴ ጫማ አሜሪካን ሀገር መጥቼ ልጥረግልህ እንዴ ዲስንት ኡበር መስራት ትችላለህ ምርጥ ትራክ ቢዝነስ አለ የተለያየ አይነት ዶርዳሽ መስራት ትችላለህ there is a lot of jobs የማንንም በክት ጫማ ጠርጋለህ እንደ አሜሪካ መጣ ዶማ ደግሞ ራሱ ዶክተር ሊስትሮ ለመጥረግ ደግሞ ዶክተር ራስን ትላለህ እንዴ ቆዳ ይህ ሰው እኮ ግራ ይገባው ሊስትሮ ለመጥረግ ራስን ዶክተር ትላለህ እንዴ ዝምባ ይህ ሰው ግራ ይገባኛል በእውነት እኮ ነው አሜሪካን ሀገር ምን እውቀት አይጠይቅ ጫማ ለመጥረግ ለጫማም ዶክተር እውቀት ባይጠይቅም እንግዲህ በዚህ ልክ እንግዲህ ሜንታሊቲውን አክሰፕት አድርጎ መስራት መቻል ራሱ ስራን አለመምረጥ ይሄ ለኔ በጣም ትልቅ ነገር ነው። እናንተ በዚህ ላይ ምን ትላላችሁ? እንግዲህ በዚህ ላይ እያናደደኝ ያለውን የጭራሽ ዮኒ ማኛ ነው እንጂ የሱ ስራን መስራቱ ወይም ደግሞ ስራ አለመምረጡ የዚህ ልጅ እኔ በተአምር እኔ ሊያናደደኝና ሊያበሽቀኝ የሚችል ነገር አይደለም። አሜሪካ ላይም ቢሆን እያስከፈለ እንደሚለው እንግዲህ ኢትዮጵያ ውስጥ እንደሚጠረገው ሳይሆን የሚያስከፍለው ኢን $100 ነው ለአንድ ጫማ የሚያስከፍለው ማለት ነው። ይሄ ቀላል ነገር አይደለም። እንግዲህ እየሰራ ያለው እንደሚያወራው ስለ ትራክ ቢዝነስ ለሌሎቹ ሳይሆን ባለበት ደረጃ ይሄ ልጅ ግን አክሰፕት አድርጎት ክሬት አድርጎ እየሰራ ያለው ኔትወርክ ገንብቶ እየሰራ ያለው ነገር ኢትስ አ ቢግ ዲል ለኔ እንደ ቢዝነስ አይዲያ ነው ለኔ ማስበው። እናንተ ምን ትላላችሁ በዚህ ላይ? Dylan, my brother, first of all, thank you for showing support and thank you for responding to my video. And I was very happy to see you making a video about Ethiopia and how united we are. And it genuinely made me smile. Like you said, we hate you like a tsunami. You know, I feel like this is what we do, Ethiopian people, when we come together. We can be able to move towards one goal and create anything in a very, very short time. And as you said, unite together and the world is yours. እዚህ ጋር እንግዲህ አዶናይ ቪዲዮ ከሰራ በኋላ ዲላን መልሶለታል። ዲላን ፔጅ ላይ ግን ምንድነው እሱ የተላለፈው ነገር ትንሽ ለኔ ቅሬታ የፈጠረብኝ ነገር ምንድነው እሱ ዲላን አዶናይ ብሎ ሜንሽን አድርጎ አይደለም የሰራው። ለምን ለሱ ሪኮግኒሽን መስጠት እንዳልፈለገ ሊገባኝ አልቻለም። እንግዲህ ፐርፐዝሊ እየሰራ ያለው እንደ ሀገር ነው ኢትዮጵያ ብሎ የሰራው እንጂ እንደ ኮንተንት ክሬተር እንግዲህ አዶናይን ሜንሽን አድርጎ መስራት ነበረበት፣ ወይም ደግሞ የተፈጠረውን ችግር ሰፖርት ማድረግ ካለበት በዛ መንገድ ነበር መርዳት የነበረበት። እንደተባለው እንግዲህ ኮሜንት ላይ የሚሆን ላይክ ኢን ሚሊየንስ ነው ቪውም የነበረው ላይክ ሱናሚ ነው እንግዲህ ኢትዮጵያኖች አንድነታቸውን ያሳዩበት ሁኔታ ነው ያለው። እንግዲህ በጣም የሚመሰገን ነገር ነው። እናመሰግናለን እንላለን እንግዲህ ኢትዮጵያኖች። ዮናስ ተስፋ $50፣ ጽጌ ኃይሉ $100፣ ፍሬ ህይወት ካሳሁን $50፣ መቅደስ $20፣ ጌታሁን $30፣ ማርያም $50። ቴንክ ዩ ሶ ማች እናመሰግናለን። ህይወት $100 እናመሰግናለን። ጋይስ እንግዲህ ትንሽ መልእክት ማስተላለፍ ፈልጋለሁ። አሁን 15 ደቂቃ ብቻ ነው የቀረን ላይቫችን ልንዘጋ ማለት ነው። ይህ የላይቭ የቻሌንጃችን መጀመሪያ መክፈቻ ላይቭ ነበረ which is ካሁን ጀምሮ እስከ ማርች 21 በየቀኑ ቪዲዮዎች እየቀረጽኩኝ እለቃለሁ። በእነዚህ ቪዲዮዎች ውስጥም አስታውሳችኋለሁ እነዚህ 100 ልጆች ማከም አለብን፣ ልባቸው መታከም አለበት፣ መቦረቅ አለባቸው። እነሱን እያስታወስን ዘና አደርጋቸዋለሁ ማለት ነው። እናንተ በምንድነው የምታግዙኝ? የምታውቋቸው ሰዎች ካሉ ሼር እያደረጋችሁ እየጠየቃችሁ አንድ ልጅ አሳክማለሁ 2 ልጅ አሳክማለሁ እያላችሁ ኮሜንት ላይ በመጻፍ መሰጅ በመላክ ማገዝ ትችላላችሁ ማለት ነው። ካሁን ጀምሮ እስከ ማርች 21 100 ልጆች ማሳከም አለብን። አሁን ወደ ምግባችን እንግዲህ ቶፕ ሞዴሬተሩ እሷ ነች። እንግዲህ ያው ውስጥ ላይ ነገሮችን እየተቆጣጠረችለት ያለችው እሷ እዚሁ ኢትዮጵያ ውስጥ ስለሆነች እንግዲህ
ጃኒ ነች። እንግዲህ ምንም አይነት ሌላ ግርግርና ወጀብ ወይም ደግሞ አፍ ውስጥ መግባትን አልፈለጉም፣ አስፈላጊም አልነበረም። መጀመሪያም ያው እንግዲህ ግንኙነታቸው ተፈጥሯል። አሁን ላይ ከተፈጠረ በኋላ ችግሩንም እንግዲህ ፈተው እነሱ በውስጥ እንደቀጠሉ ነው የሚሰማኝ እዚህ ጋር እንግዲህ ምክንያቱም አለች አሁንም ድረስ አዶናይ ሰፖርት እያደረገች እሱም ከጎኗ እንዳለ ነው የሚሰማኝ። እንግዲህ ስንት ቡና ነው የጠጣሁት እኔ? ሁለት። ይሄን ያህል ይጣፍጣል? አዎ በቃ እንዴ በህይወቴ ለመጀመሪያ ጊዜ 3 ቡና። እሺ እዚህ ጋር ቁጭ ይበላል ካንቺ እዚህ ጋር ቁጭ እንጃ እንግዲህ እዚህ ጋር ቁጭ ላሉ ካንቺ እንደ ልጄ ነው ማይ እንደ ልጄ ቴንክ ዩ ልጄ ነው ስለዛ ነው ማከብሬ ማርያም እይ ቁጭ ልበል ካንቺ ጋር መጥቼ እቺ እንግዲህ ሰንሰለት ድራማ ላይ በሰፊው የምናውቃት አርቲስት ነች። ኑሯን በዛው በአሜሪካ ያደረገች ነች። እንግዲህ በምግብ ዝግጅቱና በእንደዚሁ አይነት እንግዲህ ኬተሪንግ ፕሮግራም ላይ ነው የምትሰራው። እሱ በተገኘበት ፕሮግራም ላይም እንግዲህ የራሷን አስተዋጽኦ አድርጋ ተገናኝተዋል። እንግዲህ ለሰው ልጅ ያለውን ፍቅር እንግዲህ እያያችሁ ነው። እንግዲህ ፍቅሯን እሷም እየገለጸችለት ነው። እንደ ልጄ ነው ማየህ እያለችው ነው። አዶናይ ጥሩ ስም አለው፣ ህዝቡ ተቀብሎታል። ህፃናት እንዲረዱ ይፈልጋል። ገንዘብ ማሰባሰቡ ላይ ችግር የለብኝም። እኔ ግን ግልጽ ያልሆኑ ገንዘቡ ተሰባስቦ የሚውልበት ሂደት ግልጽ አይደለም። ይሄን ደግሞ በነገራችን ላይ ኢቨን እንኳን አሁን ብትናገሩ ስቱ ሌት በጣም ሌት ናችሁ። ገንዘብ ነገር ሊሰባሰብ ዛሬ አልነበረም መሆን ያለበት። ይሄንን መጠየቅ ስህተት አለ። 6 ፒኤም ላይ መግለጫ ሰጥተህ ነገ ማሰባሰብ ከማድረግ ይልቅ 1 ዊክ አድቫንስ ቀድመ ስለዚህ ነገር በደንብ ለህዝቡ አዌር አድርገ ቢሆን የተሻለ ነበር። መግለጫው ቪዲዮን ካያችሁት ይሄን ያህል 25000 ህፃናት በኢትዮጵያ እንደሚጠብቁ እንጂ አንድ ህፃናት ይሄን ያህል ኮስት ያደርጋል። የኛ ዓላማ አንድ ህፃን ልጅ በልብ ህክምና ሚኒመም ይሄን ያህል ብር ኮስት ያደርገዋል። እኛ ይሄን ያህል ህፃናት ነው አሁን እቅዳችን ላይ ያለው። ስለዚህ አንድ ህፃናት በዚህ ያህል ፌር በሆነ ዋጋ ብናክም ብለን እናስባለን። ከህዝቡ ማሰባሰብ ያሰብነው ገንዘብ ይሄን ያህል ነው። አሁን እዚህ አዶናይ በሚያስተባብረው ገንዘብ ላይ ይሄን ያህል ገንዘብ ማሰባሰብ እቅድ አለን። ታርጌታችን ይሄን ያህል ገንዘብ ነው። እኛን ደግሞ በስራችን ውስጥ የሚቆጣጠሩን እነዚህ ገለልተኛ አካላት አሉ፣ ድርጅቶች አሉ። ፌደራል የገቨርንመንቱ ይህን ቁጥጥር ያደርጋል። ገንዘቦቹ እያንዳንዶቹ ወጪ ገንዘብ ነው በነገራችን የሚባሉ መሰል የሆኑ ጥያቄዎች መነሳት አለባቸው እንጂ ሁልጊዜ የታመሙ ህፃናት ሲኖሩ፣ አዛውንቶች ሲኖሩ፣ የሆነ ችግር ሲኖር ምንም ጥያቄ እንዳትጠይቁ ቶሎ ብለው እንደምላችሁ አንተ ምቀኛ አንተ ምናምን። እኔ እንደዚህ ነገር አልሰማም። ጥያቄ ጠይቃለሁ። ምክንያቱም የሚሰሩትንም ሰፖርት ስለማድረግ እንጂ እኔ ግር ብዬ እንደ ቁርጥ ድፍድፍ በቃ ምንም ጥያቄ እንዳትጠይቅ። አሁን እሱ አይደለም የተባልኩት። አሁን እሱ አላማው ጥያቄ እሱ አይደለም። እሱ ምንም የሚያሳስብ ነገር አይደለም። ምንድነው የሚያሳስብ? ዋናው ነገር እንሰብስብ። አንድ ሰው ገንዘብ በነገራችን ላይ ሲያሰባስብ የመጀመሪያ እቅዱ የሚሆነው ምንድነው? ገንዘብ ከማሰባሰብ በፊት ነው እንጂ ነገሮችን አጠቃላይ ያንተን ፕላን ሊስት አድርገህ መጨረስ ያለብህ እንጂ ገንዘብ እጅ ላይ ትክክል። እንግዲህ እዚህ ጋር ተሙ እየተናገረ ያለው ነገር ትክክለኛ ጥያቄ ነበረ። በሰዓቱ እንግዲህ ከባድ ወጀብ ላይ እና እንግዲህ ፍቅር ላይ ስለነበረ የአዶናይ ፍቅር ላይ ስለነበረ ሰው ይመስለኛል ይህን ጥያቄ ተሙ ባቀረበበት ሰዓት ከባድ ተቃውሞ ገጥሞት ነበረ። ምክንያቱም ከማህበረሰቡ ከሆነ እርዳታው የምትሰበስቡትና እኛ ከሆነ የምንረዳችሁ ያ ሰው ደግሞ ማህበረሰቡ ደግሞ እያንዳንዱን ገንዘቡ የት ከመጀመሪያ እስከ መጨረሻ መድረስ እንዳለበት ቀድሞ ማወቅ አለበት። ምን ያህል ነው እንግዲህ የሚያስፈልገውም የሚለውን ነገር እሱን ማወቅ አለበት ነው እያለ ያለው። ያን ነገር ደግሞ ቀድማችሁ ማሳወቅ ነበረባችሁ። እኔ ያንን ጥያቄ በምጠይቅ ሰዓት እንደ ስህተትና እንደ ጥፋተኛ ታይቻለሁ ብሏል። ከዛ በኋላ እንግዲህ ያው ሰላም መፍጠራቸው የሚታወቅ ነው። አሁን ላይ እንግዲህ ጥሩ ነገር ላይ ነው ያሉት። ጥያቄው ግን መጀመሪያ ላይ የነበረው ይሄ ነው። ጥያቄ ተፈቶልኛል ብሏል። እንዲህ ያለ ነገር ሲመጣ ተንደርድራችሁ ቪዲዮ ትሰሩና የሰራችሁበት ቪዲዮ ጥያቄ ያደረጋችሁበት ነገር ይመለስ አይመለስ ሳይታወቅ አሸሸ ገዳሚ ውስጥ ትገባላችሁ። ከነሱ በላይ እንደው መጠርጠር ያለባችሁ እናንተ ናችሁ። አሁን እየገባኝ የመጣው ፈሪ ከሆናችሁ አትጀምሩ። ወንድሜ ልብስ ላይ የምትሸና ከሆነ አትጀምር። ደሊቨር ማታረግ ከሆነ አትጀምር። የመጨረሻ ፍጻሜውን ለህዝቡ ማታቀርበ ከሆነ አትጀምር። ከተመለሰልህ ተመልሶልኛል፣ አዎ በዚህ ብለህ ቪዲዮ ስራ። ካልሆነ የምትፈጥሩት ግርግር ወይ አንድ ትኩረት ለማግኘት ነው፣ ወይ ሁለት ከሰዎቹ ጋር ለመሞዳሞድ ነው። እኔንም ተደናግራችሁ አታደናግሩ። እኔ ስለነገራችሁኝ ብቻ አላወራም። እኔ ራሴን ሪሰርች አደርጋለሁ፣ ሰዎችን ጠይቃለሁ።
በጣም ዙሪያ ገባውን ሄዳለሁ። አንዴ ደግሞ ከጀመርኩኝ እኔ እንደዚህ እንትን ምን ልጅ አለው ፕሊዝ ሶ ህዝባችንን ማዳን ህዝባችንን ማገልገል ከሆነ እንተባበርና ያላወቁት ሰዎች እንዲያውቁ ያነቁት እንዲነቁ ከሆነ የግንዛቤ ማስጨበጫ ከሆነ እንደዛ እናድርግ ኦርጋናይዝድ በሆነ መንገድ። እንግዲህ እዚህ ጋር ቴዲ ሐዋሳ ምን እንዳበሳጨው አላውቅም። እንግዲህ አዲስ ሌላ ርዕስ ተገኘ በሚልበት ሰዓት ሰላም ፈጥረው እንግዲህ አብረው እንግዲህ ባሳለፉት ነገር ትንሽ ብስጭቱን ነው እየተገለጸ ያለው። ወይም ደግሞ መጀመሪያ ጥያቄ ከተጠየቀ ምላሽ ይነገረን ፈርተህ ካልሆነ የህዝቡን ተቃውሞና ተጽዕኖ ፈርተህ ካልሆነ እያለው ነው ተሙ እንግዲህ ለዚህ ምን ይላል ብላችሁ ታስባላችሁ? እንዴት ዋላችሁ ቤተሰብ? ሰላም ብያለሁ ሁላችሁንም። ሁለት ነገር ለመናገር ነው። አንደኛው እዚህ ጋር ከላይ የምታዩት አንድ ቪዲዮ ፖስት ነበርና እና አዶናይ ተጣልተን በሀገር ሽማግሌ ታረቀን ነገር የሚመስለውና መጀመሪያም አልተጣላንም። ስለዚህ ጥያቄው ለአዶናይም አይደለም ለድርጅቱ ነው። ድርጅቱም ያን ጥያቄ ተቀብለዋል፣ አመስግኗል። አዶናይም በግሉ እንደ አንድ አምባሳደር ጥያቄውን አመስግኗል። እኔም ደግሞ ጥያቄውን ስለተቀበሉኝ አመስግኛለሁ። ይሄ ኖርማል ነገር ነው። አዲስ ስለሆነ ጥያቄ ስለማይጠየቅ እኛ ጋር እንጂ ሌላ አዲስ ነገር የለውም። አዶናይ ላይ ምንም ያየሁት ክፋት የለም። ብዙዎች ምንም አውርተናል። ጥያቄ ጠይቄያለሁ። ግን ጥያቄ ስለጠየቅኩ እንደ ጠላት ምንጣላ ከአዶናይ ከድርጅቱ ምናምን ነው የሚመስለው። እንደዛ መለመድ የለበትም። እኔ ብዙ ጓደኞቼ እርዳታ ላይ የሚሰሩ ጓደኞቼ ጥያቄ ቤታቸው ገብቼ ጠይቄ አብረን ምሳ እንበላለን፣ እንጠጣለን፣ ለሌላም ነገር እንደዋወላለን ማለት ነውና ዋናው ዓላማ እሱ ነው። ለማንኛውም እኔ ብዙ የሚያውቁኝ ሰዎች አሉ። ምን አይነት ሰው እንደሆንኩኝ የማያውቁኝ ደግሞ ሲያውቁኝ ያመሰግኑኛል የሚል እምነት ነው ያለኝ። ጥያቄ በነገራችን ላይ ሁልጊዜም አዲስ አይደለም። እጠይቃለሁ፣ ነገም ከነገ ወዲያም ለወደፊት ማንኛውም ነገር ይጠየቃል። በነገራችን ላይ ጥያቄ በመጠየቅ የሚቀልጥ ግለሰብ የለም፣ የሚቀልጥ ድርጅት የለም። መለመድ ነው ያለበት ብዬ ስለማስብ እንደውም በደንብ ነው ለዛ ድርጅት የሚጠቅመው ብዬ አስባለሁ። ከዛ በተረፈ በኢትዮጵያ የልብ ህሙማን ህጻናት መርጃና ሀርት ፋውንዴሽን መጀመሪያ ትንሽዬ ነገር ነበረ። ሁለቱ ድርጅት ላይ አለመግባባት የተፈጠረው በምንድን ነው? የላክ ኦፍ አዌርነስ ነው። የመረጃዎች ፐብሊክ ሲደረጉ የነበሩ ችግሮች ስለነበሩ ለ4 ሰዓት ሁለቱም ድርጅት የቦርድ ሜምበሮች ለ4 ሰዓት ረጅም ሰዓት የፈጀ ውይይት አድርገው ለወደፊትም አብረው የሚሰሩበትን ነገር በጋራ እንደሚያወሩ ነው። እኔም እዛ ውስጥ ጋብዘውኝ ስለነበረ ማለት ነው። በዚሁ አጋጣሚ ህይወት ታደሰና ባለቤቷ አንቱ ይሄንን ሁለቱን ድርጅት የተነበረውን ክፍተት በአጠቃላይ ለመፍታት ላደረጋችሁት ነገር እጅግ በጣም አመሰግናለሁ። ይሄን ነው ማለት እንፈልገው። እንግዲህ ተሙ ምላሽ ሰጥቷል። በመጨረሻ ምንድነው እያለ ያለው? ምንም የተፈጠረ የተጣላንበትም ነገር ይሁን እንግዲህ ተንበርክኬ እንደሚሉትም ይቅርታ የጠየቅኩበት ወይም ሌላ ሀገር ሽማግሌ የገባበት ነገር የለም። ጥያቄ የጠየቅኩት ነገር ለእኔ ብቻም ሳይሆን ለማህበረሰቡም ጥሩ ልብ ኖሮት እንዲረዳ የሚጠቅም ነገር ነው የሚያደረግኩት። አዶናይም ይሄን ነገር እንደ አምባሳደር ተቀብሎታል። ከሱ ጋር የተለየ ልዩ ጸብ የለንም። ለድርጅቱም ይሄ ነገር ክሊር ስለሚያደርግ ማንኛውንም ነገር ለድርጅቱም ጠቃሚ ነው ብዬ ነበር። ይሄን ተቀብለውታል፣ ምላሽም ሰጥተውኛል። ጥሩ ነገር ነው፣ ይሄን ተቀብየዋለሁ ብሏል። ከዛ በዘለለ እንግዲህ ሀርት ፋውንዴሽን እንግዲህ የተለያዩ ደብዳቤዎችን እንደለቀቀ በሶሻል ሚዲያ እየተነገረም ነበረ። እንግዲህ ምን የተጋሩ ምስሎች ነበሩ። በዛ የተነሳ እንግዲህ ትንሽ የተወሰኑ አለመግባባቶች ነበሩ። ያንን ነገር ለ4 ሰዓት የረዘመ ውይይት አድርገው ፈተውታል ብሏል። ይሄ በጣም ደስ የሚል ነገር ነው።